ቆይ አጎቴ አሁን እኔ መደሳት የለብኝም ወይ ይላል ኪራ። አቶ በእውቀትም አይ ህይወት በመጨረሻ ምን ይዛ እንደምትመጣ አይታወቅም። ሄኖክ በመታሰሩ ብቻ ደስተኛ ልኮን ነገሩ ተዘጋ ማለት አይቻልም። የህግ ሂደቱን በትዕግስት መከታተል እንጂ አሁን ፈጽሞ ደስታ ማድረግ የለብን። ነገር ግን ተስፋ ሳንቆርጥ ነገሮችን በትዕግስትና በብልሃት ማድረግ አለ። አሁንም እውነት ነው አባባ። አሁን እኛ መደሳት ሳይሆን ያለብን ነገሮችን ረጋ ብለንና በትዕግስት ማስተዋልና ማስተካከል ነው ያለብን። እሺ አጎቴ ካንተ ቃል አልወጣም። ሰላም ጤና ይስጥልኝ ውድና እየተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ተጀምሩ ዘንድ በትህትና ጋብዛችኋለሁ። ለምታደርጉልኝ ከልብ አመሰግናለሁ። ዛሬ እንግዲህ እነ ኪራ ቤት ደስታ ገብቷል። በተቃራኒው ሄኖክ ጋር ደግሞ ሀዘን ሆኗል። እንግዲህ አንዱ በተለይ ደግሞ ጥላታችን የሆነው አካል ወደ ሌላ ወደ ውድቀት ሲጠጋ ያኛው አካል ደስ ይላል። ግን ሆኖም ዓለም ተገለባባጭ ነች። ልክ እንደ ቂጣ ነው። ቂጣ በአንድ በኩል ብቻ አይቀርም መላክ ያራል። ታተገለበጠ ዓለምም እያንዳንዱ ነገር የሰው ህይወት ማለት እንደዛ ተገለባባጭ ነው። ትናንትና ቤቲ በደስታ ተሄኖክ ጋር ጥላቴ ኪራ ቤቱንም አጣ፣ ንብረቱንም አጣ። ለኔን አላገባሽም፣ እኔን ለኔ አትሆኝም ብሎ ከህይወቱ አስወጥቶኝ ነበር። እኔን ያባረረኝ ቤት ውስጥ ደስታ ሌላ ያፈቀራትን ጽናት ይዞ ህይወት ጀምሮ ነበር። ሆኖም ግን ያ ሁሉ ነገር ወደ አፈርነት ተቀየረ። ዛሬ ጎዳና ላይ ወደቀ ብላ ደስታው ብቻ አይደለም ባልም በፍጥነት አገባች። ብቻ ሁሉም ነገር የሷ መሰላት። በደስታ ዓለምም ተዋጠች። ምስዬ ብቻ በአቶ በላይም ጎን ቆመች። ምክንያቱም ጥላቴ ነው እንደሚለው ተጥላቱ ከበላይ ጋር ሆና ኪራን መውጋት ያስደስታት ስለነበረ ለበላይ አዝናና በላይን ለመርዳት አልነበረም። ኪራን ለመጉዳት ጽናትን ለመጉዳት ነው። ምክንያቱም የኔ ካልሆነ መውደቅ አለበት፣ የኔ ካልሆነ መጥፋት አለበት ብላ ነበር ሀሳቧ። ያለችውም ለትንሽ ቀናት ቢሆንም ተሳክቶላት ነበር። እዛ ኪራ ተቀመጠበት ወንበር ላይ እሷ ተቀመጠችበት። አቶ በላይም አለቃ እንድትሆን ፈቀደላት። ኪራም መሳደድና ጀመረች። ኪራ ተሳደደ። ሚስቱንም ትዛተችባት። አሜዳ ላይ ጣልኩህ፣ የጎዳና ተዳዳሪ እንድትሆን አረኩህ፣ እኔ ቤት ይሄ ነኝ በማለት ዛተችበት። በመጨረሻም ግን ውሎ ሳያድር ተውሷው እራሷ በእጇ ነው እንግዲህ በላይ ግድያ ላይ አለችበት። ትናንትና የተደሰተችበትና ትናንትና ፏፈሽ ያለችበት ውሎ ሳያድር በቅስፈት ተቀለበሰ። ትናንትና የተሳደዱትና ትናንትና ያለቀሱት ደግሞ በቅስፈት ወደ ደስታው ተገለበጡ። ይህንንም ያዩትና የተመለከቱት እንደ ትልቅነታቸው እንደ አባትነታቸው ናሆምንና ኪራን ግራ ቀኝ ቁጭ አድርገው ምክር ዘክር ጀመሩ። አሁን ደስተኛ መሆን የለብንም። አሁን ምንደሳበት ጊዜ አይደለም። ምክንያቱም ህይወት ወደ መጨረሻ ምን ይዛ እንደምትመጣ አይታወቅም አሉ። ይሄ ነገር እንግዲህ ትልቅነትም ሆነ ምንም አይል አይምሮ ብቻ በቂ ነው። ትናንትና ኪራይት ነበር። በመሀልስ ምን ተፈጠረ? ቤትስ ምን አደረገች? የት ላይ ሆነች? የት ደረሰች? ይሄ ብቻ ለሰው ልጅ መገንዘብ ተተሻለ። በእውነት ለመናገር ድራማ ቢሆንም ህይወት ሁሉ እርሊ እውነተኛ ታሪክም እንደዚሁ ያለ ነገር ነው። ምክንያቱም ትገለባበጣለች። አሁንም እንዳየነው ትናንትና እተቀመጠበት፣ ትናንትና እታሰረበት፣ ኪራ እታሰረበት፣ ዛሬ ሄኖክ ገባ። ኪራ ደግሞ ዛሬ በዛ በአባቱ ቤት ባደገበት ቤት ደግሞ በሰላም ተመለሰ። ነገ መጨረሻው ምን እንደሚሆን ደግሞ አይታወቅም። አንድ ፈጣሪ ብቻ ነው አውቂው። ለዚህም ነው አባባ በእውቀት ህይወት ምን ይዛ እንደምትመጣ አትታወቅም። ስለዚህ ነገሮቹ አሁን ዛሬ ሄኖክ ታሰረ ብለ ሙሉ በሙሉ ደስተኛ ልኮን አይቻልም። ነገሮችን በጥበብና በአስተዋይነት በትዕግስት መከታተል ያስፈልገናል። ምን እንደሚፈጠር አናቅም። ግራ ቀኝ አስቀምጠው ምክርና ዝክር ለገሷቸው። ናሆምም ትክክል ነህ አለ።
በእውቀት ምክር በናሆም አንደበት ውስጥ በትክክል ሆነ። ትናንትና እንደምናውቀው ናሆም አባ በእውቀትን በጣም ሲቆጣቸው ነበር። ምክንያቱም ዛሬ እማናቃቸው ተየት መጡ ብሎ ተናዶም ነበር። አይፈረድበትም። ዛሬ ላይ ግን ትናንትና ላደረገው ይቅርታ ጠይቆ ትክክል ነህም በማለት ምክርና ዝክራቸውን ቁጭ ብሎ በስነ ስርዓቱ አዳመጠ። እኔም እንግዲህ ስሜቴን ተቆጣጥሬ ነገሮችን በእርጋታ ለመጠበቅና ያንዳንዱ ነገር በትዕግስት ለመጠበቅ ዝግጁ ነኝ አጎቴ። አቶ በእውቀትም በመከሩትና በዘከሩት ደስ የሚል ነገር ሲነግራቸው ጎሽ ልጄ፣ ይሄ ነው ልጅ ማለት፣ ይሄ ነው መብሰል፣ ተረጋግታችሁ ረፉ፣ ይሄ ነው ትክክለኛው ውሳኔ፣ ይሄ ነው ጎሽ ልጅ። ትናንትና እንግድን ትቷት በሄደውና በወንድሟ መታሰር በወንድሟ ጭንቀት ውስጥ በነበረችበት የስቅባትና ሲሳለቅባት የነበረችው ኪያዬ ዛሬ ሄኖክን ወደ እስር ቤት ልጠይቅ ይሄዳል። ልጠይቀው ሳይሆን ደስታዋን ልገልጽለት ነው። ምክንያቱም ወንድሟ ባልሰራው ስራ እዛ ውስጥ ለስንት ቀን እንደዙም ደግሞ ትሳደድ እሷም ሚስቱም ትያዝኑ ነበረ። ግን ባለዳው ኢዳውን እየሰራው እንደዚሁም ደግሞ ወንጀሉን የሰራው ሌላ ሆኖ ያስካለ አይጥ በበላ ዳዋ ተመታ እንዴት ተባለው ኪራ ላይ ይሳበባን ብለው ባስበውት ነበር። እውነት ምን አለች እንጂ አትበጠስም። ዛሬ እንግዲህ ኪያዬ ወደ ሄኖክ ጋር ሄዳ ሄኖክም ጠያቂ ያለ አቶ ሄኖክ ተብሎ ይጠራል። ኪያዬ ሄኖክም ትጠራ መጣ። አያት ደነገጠ። ምን ነው ሄኖክ ስታይ በጣም የደነገክ ትመስላለህ አለች ኪያ። እዚህ እንደምታየኝ አልገመትክም ነበር እንደ ሄኖክ አለችው። ሄኖክም አረ እንደሱ አይደለም፣ እኔ መታሰር የዚህን ያህል ይረብሻል ብዬ ስላላሰብኩ ነው፣ ሌላ አይደለም። የኔ መታሰር የዚህን ያህል አንቺን ይረብሻሻል ብዬ ስላላሰብኩ ደግሞ እንደምትመጭም በጣም እርግጠኛ ነበር እኮ። ትንሽ አርፍደሻል፣ ግን ትንሽ አርፍደሻል አላት። ኪያዬም ይኸውልህ እዚህ ቦታ አንተ እዚህ እንድኮነ ስላየው በጣም ነው ደስ ያለኝ። በመድኃኒዓለም እውነት ደስ ይላል። በይዘዌ ጥላት ነው። ምክንያቱም አስባችሁታል፣ አንተ እዚህ ቦታ ላይ እንደዚህ ከሆነ ስላየው በጣም ደስ ብሎኝ። ብዙም አትደሰጂ ኪያ፣ ብዙም አትደሰጂ ማለቴ ምናልባት አንቺን አውርቼ ትመለስ ከዚህ እስር ቤት ልወጣ ይችላል። ደግሞ ደስታሽ እዛን ያህል ላይቆይ ይችላል። ስለዚህ ብዙም አትደሱ፣ ደስታሽን ጨርሰሽ ብትሄጅ ይሻልሻል ማለት ፈገግ ይልባታል። ውስጡን እያደረ ነው ግን በይዘዌ ማለት ነው። ኪያዬም አትሳሳት ሄኖክ፣ እኔ አንተን እዚህ ቦታ ለአንድ ደቂቃም ቢሆን ስትዋረድ ማየት በጣም ያስደስተኛል። እዚህ እስከዛም ቢሆን ደስታዬን አጣጥመዋል። አንድ ሴት ራሴን እወዳለሁ፣ ራሴን አከብራለሁ የምትል ሴት ከምትወደው ወንድ ጋር እንደዚህ ጥላቻን ማፍራት ተገቢ ነው ብለሽ ታስቢያለሽ ወይ? ጥላቻን ማፍራት ተገቢ ነው ብለሽ ታስቢያለሽ? ይኸውልህ ሄኖክ፣ አሁን ነገሩን ወደማይሆን አጠምዝዘው። እኔ እዚህ የመጣሁት ትሰማለህ፣ አንድ ነገር ልጠይቀኝ። በላይን የገደልከው አንተ ነህ ወይ? ገድለውም ከሆነ እውነቱን ንገር። አገባሽ አንቺ ምን አገባሽ? ቆይ አንቺ እኔ ጋ መተሽ ይሄንን የምትጠይቂኝ መርማሪ ፖሊስ ነሽ ወይስ አንቺ እኔን የምትጠይቂኝ ማነሽ? ምንድነሽ? ማንስ መብት ሰጥቶሽ ነው አንቺ መተሽ እኔ እንደዚህ የምትጠይቂኝ? ማነው መብቱን የሰጠሽ? ማንስ? ምንድነሽ? አላት። ኪያዬም ይኸውልህ ነው በሰላም አሁን ልጠይቅህ፣ አንተ ተሆንክ በላይን የገደልከው ወንድሜ ባላደረገውና ባላየው ነገር ባልሰማው ነገር ያን ያህል ሲሰቃይ ለምንድን ነው ዝም ያልከው? ለምንድን ነው ያን ያህል ሲሰቃይ ዝም ያልከው? ሊናህ እንደፈቀደልህ አለችው። ስለማያገባኝ። ቆይ ግን ተወንድሜ ኪራ ጋር የቅርብ ጓደኛው ወዳጁም አልነበርክም ወይ? እንዴት የቅርብ ወዳጅ ጓደኛው አልነበርክም ወይ? እንዴት እሱ እንደዚህ ሲሰቃይ እንዴት ህሊና አስፈቀደልህ? እንዴት ህሊና ፈቀደልህ አለችው።
እንግዲህ ምንም ያኔ ከአዲስ ሰው ህሊና ያለው ሰው እኮ ሰው ሲሆን ነው ባይዘው ህሊና የሚወቅ ሰው ህሊና የሚኖረው ይሉንታ የሚይዘው የእውነት ሰው ሲሆን ነው። ህሊና ሲኖር ባክሽ እዚህ በእናትሽ እዚህ መተሻደፊብኝ እኔ ጓደኛዬስ ቢሆን እኔ እዚህ ያቀነባበርኩትም ያደረግኩትም ሴራ የለኝ። ባክሽ እዚህ አደም ቀጥል ደግሞ አፍሽን ሞልተሽ እኔ በላይን እንደገደልኩት መናገርስን አቁሚ። እኔ በላይን አልገደልኩትም። ትሰማኛለህ? አንተ በላይም ባገለው ነገሩ ፖሊሶቹ እዚህ ባላመጡህ ነበር። አው ፖሊሶቹ ባላመጡ ቆይ ወንድምሽ ኪራ እዚህ የከረመው እንደዚሁም ደግሞ እዛ ከማንም ወንጀለኛ ጋር ጥሻ የከረመው ወንጀለኛ ስለሆነ ነው። ወንጀለኛ ስለነበረ ስለ ወንድሜ አታውራ፣ አፍህን ዝጋ አለችው። አፍህን ዝጋ። ትሰምኛለሽ? ስለ ወንድምሽ ማውራት እንዳላወራ ከፈለግሽ ስለ ወንድምሽ አልሽ እዚህ እየመጣሽ አፍሽን አትክፈች፣ አትጨቅጭቅኝ፣ አትደንፊብኝ። ልሽ ከዚህ እስር ቤት ስወጣ ቀድሜ የማጠፋው አንቺን እንዳይሆን ሰማሽኝ? ቀድሜ ስወጣ አንቺን እንዳይሆን ይኸውልህ ሄኖክ፣ እያወራሁ ያለሁት በሰላም ነው። እውነቱን የምነግሬ ከሆነ አሁኑኑ ንገረኝ ትለዋለች። ይነግረኛል ብላ ነው እንዴ? ባይዘወይ እንዴት ነው የሚነግራት? አይነግራትም። እንዴት አድርጎ ሊነግራት ይችላል? አውግድ እያለሁ ቢላት እኮ አስባችሁታል? አልነግርሽም። አንቺ ማነሽ? ምንድነሽ? አልነግርሽም። ይኸውልሽ በድጋሚ በእኔ ህይወት ገብተሽ ለመፈትፈትና ወደ እኔ ህይወት ለመመለስ ካሰብሽ ሰምተሽኛል? አልፈቅድልሽም አላት። አልፈቅድልሽም። ቁጭ በይ፣ ባለችበት ቁጭ በይ። እኔ ራሴን ህይወት ጀምሬ እዚህ የመጣሁት ስላንተ ወደ አንተ ህይወት ለመመለስም ሆነ ስላንተ ለመፈትፈት አይደለም። ወንድሜን ባልሰራው ስራና ባላደረገው ነገር ሲሰቃይና ሲሳደድ እንደዚሁም ስሙ የጠፋበትን ነፃነቱን ላውጅ እንጂ አንተ ህይወት ውስጥ ልመለስ አይደለም። ወንድምሽም ቢሆን ነፃነቱ እኔ ጋር አይደለም ያለው። በፈለግሽው ማጣራትና በፈለግሽው መፈለግ አለብሽ እንጂ እኔ ይሄን ወጋ አይደለም። እኛውም ግን ሰበብ እየፈለግሽ እኔን ለማየትና እኔን ለመጠየቅ የምታደርጊው ነገር ታላደንቅልሽ አላልፍም፣ አደንቅልሽ አለሁ አላት። ልሁ ሄኖክ እኔ አንተን አይደለም በልሜ ማየት አልፈልግም። እዚህ ደግሞ የመጣሁት ስለ ወንድሜ ለመጠየቅ እንጂ አንተን ለማየት አንተን አፍቀኝ አይደለም። እኔ አንተን ገም እንግዲህ እስንማ አየነው። ታሰረ ሲባል እንዴት እየተክለፈለብሽ እንደመጣ ደግሞ እያየሁሽ ነው። እንደዚህ በዚህ ፍጥነት ትመጫለሽ ብዬ አልጠበኩሽም ነበረ። ይኸው እያየሁሽ ነው። ልትክለፈለፊ መጣሽ። እንግዲህ እንደዚህ ሲጨቃጨቁ በይትዬ ቁርስ ይዛ ለባሏ ትመጣለች። ደነገጠ። ኪያ እዚህ ምን ትሰሪያለሽ? ቆይ እዚህ ምን ትሰሪያለሽ? ለምንስ መጣሽ አለቻት። ሳቀችና ኪያዬ ውድ ባልሽን ልጠይቀው ነው የመጣሁት። ውድ ባል እንደማየው ከሆነ በአንድ ቀን እስር የከሳ ይመስል። እባክሽ ተረጋጊ እንዳሰብሽው አይደለም ይላል። እኔ እኮ በጠየቂያ ክፍል ሰው አለ ሲሉ ቁጭ ብዬ ተረጋግቼ መጠበቄ ከእሷ ጋር መሆኑን ባቅ ኖሮ መቼ ትለዋለች። ባክሽ ቤቴ አይደለሁም፣ እሷ ናት እዚህ ድረስ መታ እየረበሸችኝ ያለችው፣ እሷ ናት እየረበሸችኝ ያለችው ይላታል። ኪያዬም ለማንኛልና ሚስት ጊዜያችሁን አሳልፎ በሰላም ማውራት ትችላላል። ደግሞ ቤትዬ በርታዌ የሚስትነት ግዴታሽን እየተወጣሽ ነው ጎበዝ ብላ ሰቃባት። እንዴት እዚህ ድረስ ታስገባታለህ? ተጥላቶቻችን አንዷ ናት።